ቪዲዮ ኤዲቲንግ አልችልም እንዴት መስራት እችላለሁ እያላችሁ በጣም የተቸገራችሁ ዛሬ እንግዲህ ይህን ቪዲዮ ካያችሁ በኋላ እርግጠኛ ነኝ በጣም ጎበዝና ታታሪ ቪዲዮ ኤዲተር እንደምትሆኑ እርግጠኛ ነኝ። ይህ ቪዲዮ የሚያሳየው እስከ መጨረሻ ስለ ቪዲዮ ኤዲቲንግ አስፔክት ሬሽዮ እንደሚስተካከል፣ እንዴት ድምፅ እንደምንጨምር፣ አኒሜሽኑ የተለያዩ ነገሮች አሉና እነኚህ ነገሮች እያንዳንዱን ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ውድ ፋሚሊዎች ይሄ ቤት እንግዲህ ለእናንተ አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ጀምሩ ማለት ነው። ዛሬ እንግዲህ በጣም ወሳኝ ነገር ለእናንተ ላሳያችሁ ነው። ምንድን ነው? የተለያዩ ቪዲዮዎች አንድ ላይ አድርገን እንዴት ረዥም ቪዲዮ መስራት እንችላለን። አጫጭር ቪዲዮዎች ከሌላ ቦታ ሰብሰብ አድርገን እንዴት አንድ ላይ አድርገን ቆንጆ ቪዲዮ ለዩቱብ መስራት እንችላለን የሚለውን እስከ መጨረሻ አሳያችኋለሁ ማለት ነው። በጣም ቆንጆና አሪፍ አጠቃቀም ነው። በጣም ቀለል ባለ መንገድ ነው ለእናንተ ለማሳየት የተዘጋጀሁት ማለት ነው። እስከ መጨረሻ ተከታተሉ። ቀጥታ ወደ ቪዲዮ እንሄዳለን። እሺ ፋሚሊዎች አሁን ጀምረናል። ቀጥታ ወደ ቪዲዮ እንሄዳለን። በስልክ ብቻ ገራሚ ቪዲዮ ኤዲት ማድረግ ትችላላችሁ ማለት ነው። ምንም ኮምፒውተር ሳያስፈልግ በዚህ ስልክ ብቻ ሳምሰንግ ይሁን የተለያየ ስልክ የትኛውም ስልክ ሊሆን ይችላል። እናንተ ብቻ በስልክ ብቻ አሪፍ ቪዲዮ ኤዲት ማድረግ ትችላላችሁ ማለት ነው። መጀመሪያ ሁለት አፕሊኬሽኖች መጠቀም ትችላላችሁ ለቪዲዮ ኤዲቲንግ፣ ለፎቶሾፕ እና ወይም ለታምብሌን ዲዛይን ፒክሴል ላብ የሚባል አፕሊኬሽን አለ። እሱን መጠቀም ትችላላችሁ። ደግሞ ለቪዲዮ ኤዲቲንግ ደግሞ አሁን ቀጥታ ወደ ካፕካት አፕሊኬሽን እንሄዳለን ማለት ነው። ካፕካት በጣም ምርጥና አሪፍ አፕሊኬሽን ነው። እስከ መጨረሻ እንግዲህ ካፕካት ብቻ አሪፍ ቪዲዮ መስራት ትችላላችሁ። ለዩቱብ ይሁን ለቲክቶክ የተለያየ ሳይዝ ቀያይራችሁ መጠቀም ትችላላችሁ ማለት ነው። ቀጥታ አሁን ወደ ቪዲዮ እንሄዳለን። ወደ ስልክ እኔ ለእናንተ አሁን ማሳያችሁ ስቴፕ ባይ ስቴፕ እያንዳንዱን እንዴት መስራት እንዳለባችሁ ስቴፑን ብቻ አሳያችኋለሁ፣ መስመሩን አሳያችኋለሁ። ስለዚህ እናንተ ደግሞ ስቴፑን እየጠበቃችሁ ወዲያው በቃ እናንተ ደግሞ እያያችሁ መስራት ትችላላችሁ ማለት ነው። ቀለል ባለ መልክ እናንተን አሳያችኋለሁ። ቀጥታ ወደ ቪዲዮ። እሺ አሁን ቀጥታ ይሄ አሁን ስልክ ነው። በዚህ ስልክ ነው እኔ አሁን የሚጠቀመው። ትንሽ ታብሌት ስልክ ናት። ሁሌ በዚህ ነው የሚጠቀመው በብዛት። እሺ አሁን ቀጥታ እከፍታለሁ። ወዴት ነው የሚንገባው? እሺ ፓስወርዱን ልክፈትና ከዛ ወደ አፕሊኬሽን እንሄዳለን። ፓስወርዱን ልክፈት። እሺ ኦን አድርጌያለሁ። እንደዛ አፕሊኬሽን መጥቷል። አፕሊኬሽን መጥቷል። እዚህ ጋር የተለያዩ አፕሊኬሽኖች አሉ። እኔ ግን የሚፈልገው አሁን ካፕካት አፕሊኬሽን ነው። እዚህ ጋር ካፕካት አፕሊኬሽን የተለያዩ አፕሊኬሽኖች እዚህ ጋር አሉ። እኔ የሚጠቀመው የተለያዩ አፕሊኬሽኖች አሉ። ነገር ግን ቀጥታ ወደ ካፕካት አፕሊኬሽን ነው የምንሄደው። እዚህ ጋር አሁን ይታያል የካፕካት አፕሊኬሽን ልክ እንደ መቀስ ምልክት ያለች አፕሊኬሽን አለች። እችን ደግሞ ከፕላይ ስቶር አውርዳችሁ መጠቀም ትችላላችሁ ማለት ነው። ፕላይ ስቶር ጋር ሄዳችሁ ካፕካት ብላችሁ ሰርች ካደረጋችሁ ወዲያው ይመጣል። እሱን ዳውንሎድ አድርጋችሁ መጠቀም ትችላላችሁ በስልካችሁ ብቻ። እችን ትመስላለች። ስለዚህ እሷን ይከፍታለሁ ማለት ነው። ያው እንደዚህ አንድ ትነካላችሁ። ከዛ እናንተ ገና አዲስ ስትሆኑ እንግዲህ እንደዚህ እኔ አሁን መጀመሪያ እዚህ ጋር የሰራሁት አንድ ቪዲዮ ከፍቼ ነበር። እሱን ዲሌት ላድርገው መጀመሪያ ነፃ ላድርገውና ይሄኛው መጀመሪያ አስገብቼ ነበር። እሱን ቆይ ላጥፈው። እዚህ ጋር ዲሌት አድርጌ አጥፋለሁ መጀመሪያ። ያው አሁን ለምሳሌ ባዶ ሆኖ ነው ያለው ይታያችኋል። እዚህ ጋር ኒው ቪዲዮ ይላል። እዚህ ጋር ኒው ቪዲዮ ነው የሚለው። ለእናንተ በደንብ ካልታየ እዩት፣ በደንብ ተከታተሉት። ቪዲዮ እናንተ ይሄን ቪዲዮ ሲታዩ ስልካችሁን ክፈቱ። መጀመሪያ አፕሊኬሽኑን ክፈቱና እኔ የሚሰራውን እናንተ ደግሞ እየተከታተላችሁ በደንብ መስራት አለባችሁ ማለት ነው። እዚህ ጋር ምን ይላል ጽሁፉ? ኒው ቪዲዮ ይላል። እዚህ ጋር ደግሞ ኤዲት ፎቶ ይላል። እዚህ ጋር ደግሞ የተለያዩ ነገሮች አሉ። እንደሚታየው ያው ኒው ቪዲዮ እና ፎቶ ኤዲት የሚል አለ። የተለያዩ ነገሮች እዚህ ጋር አሉ። አውቶካት፣ ኤድሞ፣ ባክግራውንድ፣ ካሜራ የሚል አለ። ዲስክቶፕ ኤዲት
የተለያዩ ነገሮች አሉና እነኚህ ነገሮች አሳያቸዋለሁ። ነገር ግን ዛሬ አንዳንድ ነገሮች ስቴፕ ባይ ስቴፕ ላሳያችሁ። ቀደም ብላችሁ ይቺን ፕላስ ምልክቷን ትነካላችሁ ማለት ነው። ገና እናንተ ስትገብቱ እንደዚህ ይመጣል ማለት ነው። ልክ እንደዚህ ይመጣል። እንደዚህ ሲመጣ እዚች ጋር ፕላስ ምልክቷ ጋር ትገባላችሁ። ፕላስ ምልክቷ ጋር ትገባላችሁ። ገና ቪዲዮ ለማስገባት ማለት ነው። ኤዲት ለማድረግ መጀመሪያ እንደዚህ ነው የምታደርጉት። ቀደም ብላችሁ ኤዲት የምታደርጉት ቪዲዮ አለ። እሱን አንድ ፎልደር ላይ አስቀምጡና አስተካክሉ። መጀመሪያ ፉቴጁን አውጡት። ከዛ በኋላ ወደ አፉ ነው የምትመጡት። እሺ እዚች ጋር አፉ ጋር ገብታችሁ ኒው ቪዲዮ የሚለውን ትነካላችሁ። ኒው ቪዲዮ የሚለውን ስትነኩ ቀጥታ ወዴት ነው የሚወስደው? ወደ ጋላሪ ይወስዳል ማለት ነው። ወደ ጋላሪ ይወስዳል። ጋላሪ ውስጥ እናንተ የቀረጻችሁ ቪዲዮ ስላለ እሱ ደግሞ እናንተ ፕላስ ምልክቱን ስትነኩ ቀጥታ ወደ ጋላሪ ይወስዳል ማለት ነው። ያው እኔ ጋር አሁን ወደ ጋላሪ መተናል ማለት ነው። በዚህ ስልክ ላይ አሁን እኔ 2 ቪዲዮ ብቻ ነው እኔ ዝም ብዬ ዳውንሎድ ያደረኩት። 2 ቪዲዮዎች አሉ እዚህ ጋር 2 ቪዲዮ ብቻ ነው። ፎቶ እስቲ እዚህ ጋር ፎቶ ይላል። የተወሰኑ ፎቶዎች አሉና ቪዲዮ ደግሞ 2 ብቻ ነው። ፎቶ ደግሞ 10 ምናምን ፎቶዎች አሉ እና እኔ አሁን የሚፈልገው ቪዲዮ ከቪዲዮ ከሆነ እዚህ ጋር ቪዲዮ የሚለውን ትነካላችሁ። ፎቶ አንድ ላይ ሰብሰብ አድርጋችሁ መስራት ከፈለጋችሁ እዚህ ጋር ደግሞ በዚህ በኩል ፎቶ ስትነኩ ወደ ፎቶ ውስጥ ያስገባል ማለት ነው። እዚህ ጋር ደግሞ ቪዲዮ የሚለውን ከነካችሁ ወደ ቪዲዮ ውስጥ ያስገባል ማለት ነው። እኔ አሁን ቪዲዮ አንድ ላይ የተለያዩ አጫጭር ቪዲዮዎች ከቲክቶክ የተለያየ ቦታ ሰብሰብ አድርጌ አሪፍ ለዩቱብ የሚሆን ቪዲዮ መስራት ስለፈለኩኝ ቪዲዮ የሚለውን እነካለሁ ማለት ነው። አሁን ነክቻለሁ፣ ቪዲዮ የሚለውን ነክቻለሁ። ቀጥታ እናንተን ለማሳየት ቪዲዮውን እዚህ ጋር ያሉ ቪዲዮዎች አሉና በእነኚህ ቪዲዮዎችን ተጠቅሜ እናንተ ዝም ብዬ ላሳያችሁ። ስቴፕ የጠበቁ አይደሉም። ቪዲዮ እዚህ ጋር ያሉ ቪዲዮዎች የተለያየ ኮንተንት ያላቸው ቪዲዮ ናቸው። ነገር ግን እናንተን ለማሳየት 2 ቪዲዮ እዚህ ጋር ስላለ እነሱን ልጠቀምና እናንተን ላሳያችሁ። ያው እዚች ጋር ፕላስ ምልክቱን ከነካችሁ በኋላ እንደዚህ ይመጣል። ከዛ እዚች ጋር አንዴ ክሊክ ታደርጋላችሁ። ዜሮ ምልክት ነገር አለች። ክሊክ ታደርጋላችሁ። ስትነኩ ደግሞ እዚህ ጋር ታች በኩል ይታያችኋል። አድ የሚል ነገር አለች። ያው ስልክ ከታች በኩል አድ የሚል ነገር አለች እዚች ጋር ማለት ነው። አድ የምትለዋን እሷን አንድ ጊዜ ትነካላችሁ። አድ የሚለውን አንድ ጊዜ ትነካላችሁ። ከዛ አድ የሚለውን ስትነኩ ቀጥታ ያው እንደዚህ ያመጣል ማለት ነው። አሁን ቪዲዮ ገብቷል። አንድ ቪዲዮ አስገብተናል። አያችሁ፣ አንድ ቪዲዮ አስገብተናል። ያው እስከዚህ ይመጣል ማለት ነው። ከቲክቶክ የተወሰደ ቪዲዮ ነው። ከቲክቶክ የተወሰደ አንድ ቪዲዮ አስገብተናል ማለት ነው። እሺ አሁን እኛ የምንፈልገው የተለያየ ቪዲዮ ሰብሰብ አድርገን ለማስገባት ስለፈለገን አሁንም አንድ ቪዲዮ እንጨምራለን። ቀጥታ እዚች ጋር ፊት ለፊት ፕላስ ምልክት፣ አሁንም ፕላስ ምልክት አለች። እዚች ጋር አሁንም ፕላስ ምልክት አለች። እችን ፕላስ ምልክት አሁንም በድጋሚ ትነካላችሁ ማለት ነው። እሺ አሁንም ይሄኛውን ከማስገባታችሁ በፊት ግን እዚህ ጋር አሁን ከቲክቶክ የተወሰደ ስለሆነ እዚህ ጋር ካት እናድርግና መጀመሪያ እናጠፋለን። ይሄኛው የቲክቶክ ምልክት ስላለ ይሄኛው የቲክቶክ ምልክቱን መጀመሪያ እናጠፋለን እንዳይገባ ማለት ነው። ስለዚህ እንደዚህ አድርገን እንደዚህ መጎተት እንችላለን። እንደዚህ ጎትተን ያው እዚህ ጋር ቲክቶክ ምልክት አለ። ወደኋላ ትንሽ ጠጋ እናደርጋለን ቲክቶክ ምልክት እስከሚጠፋ ድረስ። ያው እያያችሁ ነው። አዎ ከዛ ቪዲዮ ክሊክ አድርገናል። ከዛ በኋላ ወዴት ነው የምንመጣው? እዚች ጋር ታች በኩል ስፕሊት የሚላለች እያያችሁ ነው። እዚህ ጋር ስፕሊት የሚላለች እንደዚህ አይነት 2 ሰረዝ እንደዚህ ያለው ማለት ነው። ስፕሊት የሚላለች እሷን አንድ ጊዜ ሲነካ እዚህ ጋር ይቆርጣል ማለት ነው። ያው ለምሳሌ እዚህ ጋር አሁን አልተቆረጠም። ስፕሊት የሚለውን ሲነካ ይቆርጣል። ያው እያያችሁ ነው። እዚህ ጋር ቆረጠ ማለት ነው። ስለዚህ ይሄኛውን ፊት ለፊት ያለውን ቪዲዮ እናጠፋለን። አንዴ ፊት ለፊት ያለውን ቪዲዮ ለማጥፋት እኛ የፈለግነውን ቪዲዮ አንዴ ክሊክ እናደርጋለን። ያው ክሊክ ስናደርግ እንደዚህ ነጭ ያደርጋል ማለት ነው።
ያው አሁን ይሄኛውን ሲነካ ያው ነጭ ያደርጋል። እዚህ ጋርም ሲነካ ነጭ ያደርጋል። ከዛ በኋላ ወዴት ነው የምንመጣው? አሁንም ወደ ታች እንመጣለን። እዚች ጋር ብዙ ነገሮች አሉ ብያለሁ። እዚህ ጋር ብዙ ነገሮች አሉ ብያለሁ። ያው እዚህ ጋር አሁን ዲሌት የሚለውን እንፈልጋለን። ዲሌት የሚለውን እያያችሁ ነው። ዲሌት የሚለውን እንፈልጋለን ጋይስ። እሺ አዎ እዚች ጋር ዲሌት የሚላለች፣ እዚች ጋር ዲሌት የሚላለች፣ እዚች ጋር ዲሌት የሚላለች። እሷ ሲነካ ላይ ያለውን ቪዲዮ እኛ ክሊክ ያደረግነው ቪዲዮ ያጠፋል ማለት ነው። አንዴ ሲነካ ማለት ነው። እዩት፣ አያችሁት? እዚህ ጋር ያለው ቪዲዮ አሁን ጠፍቷል ማለት ነው። እዚህ ጋር ያለው ቪዲዮ ጠፍቷል። ስለዚህ ምንድን ነው የምናደርገው? አሁንም ተጨማሪ ቪዲዮ እናስገባለን። ተጨማሪ ቪዲዮ እናስገባለን። ተጨማሪ ቪዲዮ ደግሞ ለማስገባት አሁንም እዚች ጋር ፕላስ ምልክቷ ጋር እንገባለን። ፕላስ ምልክቷን ነክቼ እገባለሁ። ፕላስ ምልክቷን ነክቼ እገባለሁ። እሺ ስነካ አሁንም ወዴት ነው የሚወስደው? ወደ ጋላሪ ይወስዳል ማለት ነው። ወደ ጋላሪ ይወስዳል። መጀመሪያ የኛውን ቪዲዮ አስገብተናል። አሁን ደግሞ ቀጣይ ሁለተኛ ቪዲዮ አንተ ክሊክ አድርጋለሁ። ዜሮ ነገር አለች፣ ክሊክ አድርጋለሁ። አሁንም ቀጥታ እዚች ጋር አድ የሚል ምልክት አለች። እሷን አንድ ጊዜ እንደዚህ ክሊክ አደርጋለሁ። ይኸው ሁለተኛ ቪዲዮ ገብቷል ማለት ነው። ይሄ አንደኛ ቪዲዮ ነው። ይሄ ሁለተኛ ቪዲዮ ነው። ያያችሁ ነው። ይሄ ሁለተኛ ቪዲዮ ነው። ይሄ አንደኛ ቪዲዮ ነው። ይሄ ሁለተኛ ቪዲዮ ነው። ስለዚህ ሁለት ቪዲዮ አስገብተናል ማለት ነው። እንደዚህ እያደረጋችሁ ከሌላ የወሰዳችሁት ቪዲዮ እንደዚህ በእንደዚህ መልክ ማስገባት ትችላላችሁ ማለት ነው። መቁረጥ ስትፈልጉ እዚች ጋር ቅድም እንዳሳየሁት ስፕሊት የሚላለች ስፕሊት የሚለው ጋር ከነካችሁ ይቆርጣል ማለት ነው። አሁን ለምሳሌ ከዚህ ያለውን ቪዲዮ ለመውሰድ ፈለግኩኝ። ከዛ ይሄኛውን ማጥፋት ስለፈለግኩኝ አንዴ ቪዲዮ ክሊክ አደርጋለሁ። ከዛ እዚች ጋር ታች በኩል እንደዚህ አድርጋችሁ ትፈልጋላችሁ ስፕሊት የሚለው ማለት ነው። ስፕሊት የሚላለች ያው እዚች ጋር ስፕሊት የሚላለች እሷን አንድ ጊዜ ስፕሊት አድርጋችሁ ስትነኩ እዚህ ጋር ይቆርጣል ማለት ነው። ያው ስፕሊት አያችሁ እዚህ ጋር እንደቆረጠ አይታችኋል። እዚህ ጋር ይቆርጣል ማለት ነው። ከዛ በኋላ እናንተ አሁን ለምሳሌ ይሄኛውን በዚህ በኩል ያለውን ማጥፋት ስትፈልጉ እዚህ ጋር ክሊክ ታደርጋላችሁ። በዚህ በኩል ያለውን ማጥፋት ስትፈልጉ በዚህ በኩል ክሊክ ታደርጋላችሁ። እኔ አሁን በዚህ በኩል ያለውን ለማጥፋት ስለፈለኩኝ በዚህ በኩል ያለውን ክሊክ አድርጌያለሁ። ይኸው ነጭ ሆኗል ማለት ነው። ነጭ ሆኗል። ስለዚህ አሁንም ወዴት ነው የምመጣው ለማጥፋት? እዚህ ጋር ከታች በኩል አሁንም ዲሌት የሚላለ ዲሌት የሚለውን እዚህ ጋር ትፈልጋላችሁ። ያው እዚች ጋር ዲሌት የሚላለች እሷን አንድ ጊዜ ይነካለሁ ማለት ነው። እሷን አንድ ጊዜ ይነካለሁ። እያያችሁ ነው። በደንብ ይዩት። ላይ ያለው ቪዲዮ ማለት ነው። አያችሁ እዚህ ጋር ቪዲዮ ጠፍቷል ማለት ነው። ዲሌት አድርገናል። እንደዚህ እያደረገን ቪዲዮ ሾርት ቪዲዮ ከቲክቶክ ከተለያየ ፕላትፎርም እያመጣችሁ ቆንጆ ኤዲት ማድረግ ትችላላችሁ ማለት ነው። እንዴት የተለያዩ ቪዲዮዎች አንድ ላይ ሰብሰብ እንደምናደርግ አሁን አይተናል። ስለዚህ ደግሞ ስፕሊት እንዴት እንደሚደረግ ቪዲዮ እንዴት እንደሚቆረጥ አይተናል ማለት ነው። አሁን ሁለት ነገር ነው ያየነው። መጀመሪያ አፕሎድ ይደረጋል ቪዲዮ፣ ሁለተኛ ደግሞ ስፕሊት አድርገን ለኛ የማይጠቅመው ፓርት ማጥፋት ነው። ስለዚህ እሱንም አይተናል። ሁለት ነገር አይተናል ማለት ነው። ስለዚህ አንድ ነገር ደግሞ ላሳያችሁ። አሁን ለምሳሌ አንድ ነገር ላሳያችሁ። ይሄን ፎቶ አይተናል። ይሄን ፎቶ ላይት በዛ ብለን እናስብና ላይት እንዴት መቀነስ እንችላለን የሚለው አሁን ደግሞ ላሳያችሁ። ላይት እዚህ ጋር አሁን ለምሳሌ ፊቱ ላይ ሙሉ በሙሉ ላይት ከበዛ እናንተ የቀረጻችሁት ቪዲዮ ላይ ላይት ከበዛ እንዴት ላይት መቀነስ ትችላላችሁ? እሱን አሳያችኋለሁ። ቀጥታ ወዴት ነው የምንገባው? እዚህ ጋር ታች በኩል አጀስት የሚላል እዚህ ጋር አጀስት የሚለውን ትፈልጋላችሁ። እዚህ ጋር አጀስት የሚለውን ትፈልጋላችሁ። ያው እዚህ ጋር ጋይስ አጀስት የሚለውን ትፈልጋላችሁ። አጀስት የሚለውን አንድ ጊዜ እነካለን ማለት ነው። አጀስት የሚለውን ሲነካ እዚህ ጋር ብዙ ነገሮች አሉ።
ብዙ ነገሮች አሉ። አጀስት የሚለውን ስነካ ብዙ ነገሮች ይመጣሉ። ስለዚህ እኛ ደግሞ የምንፈልገው ላይት ለመቀነስ ስለሆነ የቱ ጋር ነው የምንገባው? እዚህ ጋር መጀመሪያ ላይ አጀስት የሚለው ጋር ከገባን በኋላ እዚህ ጋር ብራይትነስ የሚል አለ። ብራይትነስ የሚለውን አንድ ጊዜ ክሊክ እናደርጋለን። ስለዚህ ይኸው እንደዚህ መጣ ማለት ነው። ብራይትነስ የሚለውን እዚህ ጋር ብራይትነስ የሚለውን ነክተናል። ከዛ እንደዚህ ይመጣል። እንደዚህ ሲመጣ እንደዚህ ያደረጋችሁ ላይቱን መጨመር መቀነስ ትችላላችሁ ማለት ነው። ላይት በዛ አነሰ ያላችሁ ምንም መጨነቅ አያስፈልግም። እንደዚህ እያደረጋችሁ ላይት አሁን ለምሳሌ መጀመሪያ እዚህ አካባቢ ነበረ። ትንሽ እንደዚህ እያደረጋችሁ ሙሉ በሙሉ መቀነስ የለባችሁ፣ መጨለም የለበትም። እንደዚህ እያደረጋችሁ ማስተካከል ትችላላችሁ። ሌላው ደግሞ ምንድነው እዚህ ጋር ኮንትራስት አለ። የተለያየ ኮንትራስት የሚል አለ። ኮንትራስት የሚለውን ስትነኩ ደግሞ የራሱ የሆነ ለውጥ አለ ማለት ነው። ቼክ እያደረጋችሁ እንደዚህ ቼክ እያደረጋችሁ ነው የምታስተካክሉት። ቀጣይ ደግሞ እዚህ ጋር ሳቹሬሽን አለ። ስለ ሳቹሬሽን ለውጥ ደግሞ እዚህ ጋር እናያለን። ሳቹሬሽን ስትነኩ እዩት እስቲ። አያችሁ አሁን ለምሳሌ እዚህ ጋር ሳቹሬሽን ምን አይነት ለውጥ እንደሚያሳይ ማለት ነው። የሳቹሬሽን ለውጥ አሁን ቪዲዮ መጀመሪያ ነጭ ነበረ፣ ወደ ነጭ ነው የሚሄደው። አሁን ግን ትንሽ ቀይ ለማድረግ ስንፈልግ ትንሽ ሳቹሬሽኑን ከፍ እናደርጋለን። እያያችሁ ነው። ከፍ እናደርጋለን፣ እንጨምራለን። እንደዚህ እየጨመራችሁ ሳቹሬሽኑን እናንተ በፈለጋችሁት መጠን መጨመር ትችላላችሁ ማለት ነው። ሳቹሬሽኑን በእንደዚህ መልክ ይቀየራል። እዚህ ጋር የተለያዩ ነገሮች አሉ። እናንተ ብቻ እያንዳንዱን እዚህ ጋር ያሉ ነገሮች መጠቀም ትችላላችሁ። ልክ አሁን ሁሉም ነገር ስትነኩ እንደዚህም ይመጣል። አሁን ለምሳሌ እንደዚህ ሲመጣ እዚህ ጋር ልክ እንደ ግራፍ መጥቷል ማለት ነው። ስለዚህ እዚህ ጋር የተለያየ ከለር አለ፣ ነጭ አለ፣ ቀይ አለ፣ አረንጓዴ አለ፣ ሰማያዊ አለ። እነኚህ ነገሮች አሁን ለምሳሌ ቀይ ፓርት መጨመር ከፈለጋችሁ፣ ሰማያዊ ፓርት መጨመር ከፈለጋችሁ፣ ነጭ ፓርት መጨመር ከፈለጋችሁ ነጯን ክሊክ ካደረጋችሁ በኋላ ይሄ ነገር እንደዚህ እያደረጋችሁ ማስተካከል ነው። እኛው ራሱ የቻለ ኮንትራስት ፓርት አጀስት በሚለው ውስጥ ስትገቡ እነኚህ ነገሮች በሙሉ ታገኛላችሁ ማለት ነው። ብዙ ነገር አለ እዚህ ውስጥ። እሺ አሁን ደግሞ ቀጥታ አንድ ነገር ላሳችሁ። አሁን እኔ እየሰራ ያለሁት ለዩቲዩብ ስለሆነ ዩቲዩብ ራሱ የቻለ ሳይዝ አለ፣ ቲክቶክ የራሱ የቻለ ሳይዝ አለ። ስለዚህ አሁን ሳይዙን እንዴት ማስተካከል እንችላለን? አሁን ከተለያየ ከቲክቶክ አንድ ቪዲዮ ካመጣን በኋላ ሳይዙን እንዴት ማስተካከል እንችላለን? ለዩቲዩብ ይሆናል ወይስ አይሆንም? የማይሆን ከሆነ ወደ ዩቲዩብ ሳይዝ እንዴት መቀየር እንችላለን የሚለውን ወደ ሳይዝ እንሄዳለን ማለት ነው። እሺ አሁን እኛ ሳይዝ ለመቀየር ቀጥታ ወደ የት ነው የምንሄደው? ያው እዚህ ጋር ታች በኩል አስፔክት ሬሽዮ የሚላል አስፔክት ሬሽዮ እዚህ ጋር ለምሳሌ ስንተኛ ነው? እዚህ ጋር ሁለተኛ ላይ ማለት ነው። አስፔክት ሬሽዮ የሚል ሁለተኛ ላይ አስፔክት ሬሽዮ የሚለውን እንገባለን ማለት ነው። አስፔክት ሬሽዮ እዚች ጋር ነክቼ ላሳያችሁ። አስፔክት ሬሽዮ እንደዚህ ሲነካ ያያችሁ ነው። አስፔክት ሬሽዮ ስትነኩ የተለያየ ሳይዝ ይመጣል። እዚህ ጋር መጀመሪያ ኦሪጂናል ይላል። ሁለተኛ ላይ ምን ይላል? 9.16 አለ። 9 አሁን የቲክቶክ ሳይዝ ነው። እዩት እስቲ እንዴት እንደሚቀየር። ያው የቲክቶክ ሳይዝ ነው ይሄኛው። የቲክቶክ ሳይዝ እንዴት ወደ ዩቲዩብ ሳይዝ መቀየር ይችላል? ዩቲዩብ ሳይዝ ለመቀየር ቀጥታ እዚህ ጋር 16.9 የሚለውን ትነካላችሁ። 19.6 ስትነኩ ቀጥታ ወዴት ነው የሚቀይረው? ከቲክቶክ ሳይዝ ወደ ዩቲዩብ ሳይዝ ነው የሚቀይረው ማለት ነው። እዩት እስቲ እዚህ ጋር እያያችሁ ያው 16.9 የሚለውን ሲነካ ቀጥታ ወደ ዩቲዩብ ሳይዝ ተቀይሯል። ዩቲዩብ ሳይዝ ያው እዚህ ጋር መሙላት አለበት። ስለዚህ ምንድነው የምታደርጉት? እዚህ ጋር ቪዲዮ ከነካችሁ በኋላ የግድ የእናንተ ቪዲዮ ዩቲዩብ ሳይዝ ይኸኛውና እዚህ ጋር ሁለት ሳይዝ ባዶ ነው። ዩቲዩብ ሳይዝ ስለሆነ ይሄ እዚህ ጋር ባዶ ስለሆነ መሙላት አለበት። ስለዚህ ይሄ እንደዚህ ያደረጋችሁ
በቻላችሁት መጠን ትንሽ እንትን ማድረግ ትችላላችሁ ማለት ነው። ማስገባት ትችላላችሁ፣ ሰፋ ማድረግ ትችላላችሁ ማለት ነው፣ ቦታ ስላለ ማለት ነው። እዚህ ጋር ደግሞ ባዶ ቦታ ካለ ኦቨርላፍ አድርጋችሁ ጥቁር እንዳይሆን ኦቨርላፍ አድርጋችሁ ከስር ወይም ማስገባት ትችላላችሁ፣ ሌላ ከለር ማለት ነው። እሺ ሌላ ነገር ምንድን ነው ደግሞ አንድ ነገር አለ፣ ክሮፕ እንዴት ማድረግ እንችላለን? አሁን ለምሳሌ ፍሬሙ ያልጠበቀ ከሆነ ክሮፕ እንዴት ተጠቅመን መቁረጥ እንችላለን የሚለውን አሳያቸዋለሁ። ለምሳሌ እዚህ ጋር የቲክቶክ ምልክት አለ። የቲክቶክ ምልክቷን ማጥፋት ፈለግኩኝ። ስለዚህ እንዴት ክሮፕ አድርጌ ማጥፋት እችላለሁ የሚለውን አሳያቸዋለሁ። ቀጥታ አሁንም እዚህ ጋር ክሮፕ የሚላለች አንዴ ክሮፕ የሚለው እነካለን። ክሮፕ የሚለው ሲነካ እንደዚህ ይመጣል። ስለዚህ ይሄኛው እንደዚህ ከነክታችሁ እንደዚህ አሁን ቲክቶክ ምልክት እስከሚያልፍ ድረስ እንደዚህ ማስወጣት ትችላላችሁ። እንደዚህ እያደረጋችሁ ክሮፕ ማድረግ ትችላላችሁ። ከዛ በኋላ እዚህ ጋር ራይት የሚላለች ራይት ክሊክ አለች። እዚች ጋር ራይት ክሊክ አለች። እሷን አንድ ጊዜ ትነካላችሁ ማለት ነው። ስለዚህ አሁን ክሮፕ ሆኗል ማለት ነው። እሺ ሌላ ነገር ኦቨርላፕ አድርጋችሁ ለምሳሌ አንድ ቪዲዮ ከሰራችሁ በኋላ ቪዲዮ ላይ በላይ በኩል ደግሞ ፎቶ ማስቀመጥ ወይም ፎቶ መጨመር ከፈለጋችሁ በላይ በኩል አንድ ፎቶ አስቀምጣችሁ መስራት ስትፈልጉ ምን ማድረግ አለባችሁ? እዚች ጋር አሁንም ኦቨርላፕ፣ አሁንም ሁሉም ነገር እዚህ በመደዳ ነው ያለው። ከዚህ እየፈለጋችሁ መስራት ነው። ኦቨርላፕ የሚላለ ኦቨርላፕ የሚለው እንደዚህ ትነካላችሁ። ከዛ እዚች ጋር ፕላስ ምልክት አለች። ፕላስ ምልክቷን አንዴ ትነካላችሁ። ፕላስ ምልክቷን ስትነኩ ቀጥታ እንደ ቅድሙ ወዴት ነው የሚወስደው? ወደ ፎቶና ወደ ቪዲዮ ውስጥ ነው የሚወስደው። ስለዚህ እኔ ኦቨርላፕ ማድረግ የሚፈልገው ፎቶ ስለሆነ እዚህ ጋር ፎቶ የሚላለ እዚህ ጋር አንድ ፎቶ እንመርጣለን ማለት ነው። አንድ ፎቶ እንመርጣለን እዚህ ጋር ውስጥ ስላለ ማለት ነው። አንድ ፎቶ ያው እዚህ ጋር እሺ። ከዛ በኋላ ያው እንደዚህ አይነት ፎቶዎች አሉ። እሺ አሁን ደግሞ እንደዚህ መጥቷል። አሁን እንደዚህ እየቀያየራችሁ ማስቀመጥ ትችላላችሁ። እዚህ ጋር ወደ ላይ ወደ ታች እየቀያየራችሁ ማለት ነው። እዚህ ጋር ወደ ላይ ወደ ታች ሰፋ ማድረግ ትችላላችሁ፣ መቀነስም ትችላላችሁ። አዎ እንደዚህ እያደረጋችሁ መቀየር ትችላላችሁ ማለት ነው። እዚህ ማስቀመጥ ፈለኩኝ። እዚች ጋር አሁን እንደዚህ ይዛለሁ። ከዛ እንደዚህ አድርጌ አስቀምጣለሁ። በእንደዚህ መልክ መስራት እንችላለን ማለት ነው። ቀጣይ በሌላ ቪዲዮ እንገናኛለን። እስከዛ መልካም ቆይታ ይሁንላችሁ።